እንዳትደርስባት። በቅርቡ ደህና ትሆኛለሽ ካሌብ። ለትንሽ ጊዜ ቁስሉ እስኪድንላት ድረስ ምንም አይነት እንቅስቃሴ ባታረግ ጥሩ ነው። አይ መንቀሳቀስ አይደለም መንቀሳቀስ እኮ አልጋ ላይ እንኳን መገለባበጥ አቅቶኛል። እቺ ልጅ እኮ ጉድ ነው ያደረገችኝ። ህይወቴን ልትሰርቀው። እሺ ካሌብ ልክ ነው። እኔ ይቅርታ አእምሮ የተረብሾ ስለነበር ነው። ግን ዋናው ነገር አንተ አላመንከኝ። አመት ተውቃችንን በአንድ ቅጽበት አጠፋክ። ማይረባ ሀሳብ ነው የምታወሪው። ቅድም ከአዜብ ጋር ቆሜ ስጨቃጨቅ አንቺም ከጎኗ ነበርሽ። እኔ ከእውነት ጎን ነው የምቆመው ቤዛ። እውነት የአዜብ እውነት እኮ መርዝ ካኝና አጥርተሽ ስለማታይ ነው እንደዚህ የምትሆኑ። ከዚህ ሴራ በስተጀርባ ያለው ነገር አወጣዋለሁ። በቃ አታስፈራሪኝ። የምትፈልጊውን አደርገዋለሁ። ካሌብ ላይ ምንም አይነት ችግር አትፈጥሪም። የራሱን ውሳኔ መወሰን ይችላል። እናት መቅበርሽ በጣም ያሳዝናል። አሁን እንደፈለግሽ ነው ትችያለሽ። የራስሽ በቅርቡ ደህና ትሆኛለሽ ካሌብ። ለትንሽ ጊዜ ቁስሏ እስኪድንላት ድረስ ምንም አይነት እንቅስቃሴ። በስተመጨረሻ እያንዳንዱ እውነት ተጋልጾ ይገኛል። ካሌብም እንግዲህ ይህንን እውነት በሰማ ጊዜ እራሱን መቆጣጠር አቅቶት ወደ ቤት ሮጦ ሲመጣ ተንኮል የማያልቃቸው ቤዛና አልማዝ እንግዲህ ቀርማ ወደ ሆስፒታል እንድትገባና በደሊላ በማሳበብ እቺ ልጅ በጣም ጎድታኛለች በማለት ወደ ሕክምና ሄዳለች። ሆኖም እንግዲህ ምንም አይነት እንቅስቃሴ እንዳታደርግ አሁን አንተ ለእናት መጠንቀቅ አለብህ በማለትም እንግዲህ አሁንም በሌላ ወጥመድ ውስጥ አስገብተውት ይገኛሉ። ካሌብም እንግዲህ እነሱ የሚሉትን ስለሚሰማ ደሊላንም እጅግ በጣም አስከፍቷት፣ ደሊላም እጅግ በጣም አዝኗለች። ሆኖም እንግዲህ አዜብንም በልጇ እያስፈራሯት ይገኛሉ። መቼም ተንኮላቸው የማያልቀው እንግዲህ ካሌብ ወደ ቤት እንደመጣ ወይዘሮ አልማዝን ሊጠይቅና ሊያፋጥጣት ነበር። ሆኖም እንግዲህ ወይዘሮ አልማዝ ከጀርባው እየጠነሰሰች ያለችው ዋናዋ እሷ እንደሆነች በግልጽ ነበር እንግዲህ ደሳለኝ ሲነግረው የነበረው። ሆኖም በሙሉ መረጃዎቹን አቀባብሎ እውነተኛ እናቱም እንዳልሆነች ድረስ ደሳለኝ ደርሶበት ሁሉንም ነገር ሲነግረው፣ ካሌብም እንግዲህ ይሄ ነገር በፍጹም እውነት አይደለም፣ የኔ እናት እንደዚህ የምታደርግ አይደለችም፣ የኔ እናት ለእኔ ከጀርባዬ ያለች ዛሬን ያደረሰችኝ ናት ብሎ ቢለውም ደሳለኝ እንግዲህ ያሰባሰበውን መረጃ ሲሰጠው አላመነም ነበር። እሱም እንግዲህ በሪከርድ በፎቶ በማያያዝ ነበር የሰጠው። ሆኖም ካሌብ ያንን ራሱ እያየ እንዴት እናቴ እንደዚህ አይነት ነገር ታደርጋለች እያለ ይገኛል። ሆኖም እንግዲህ ቤዛም አሁን ቶሎ ብለን ይህንን ነገር ካሌብ ከሰማ በኋላ አይለቅሽም፣ እኔንም ሆነ አንቺን ለማጥፋት አይደራደርም። ስለዚህ እስከ ዛሬ ድረስ እየተሸወደውንና እየጠነሰስንበትን ያለ ሴራውን ካወቀ ይገለናል። ቶሎ ብለሽ ወደ ሆስፒታል መግባት አለብሽ፣ ቶሎ ብለሽ የሆነ መላ መፍጠር አለብን፣ አስቢ ቤዛ እያለች እንግዲህ እነሱም ሴራቸውን ጠንስሰው ነበረ። ሆኖም እንግዲህ ወይዘሮ አልማዝ ንጹህ ሰው መስሏና እናት መስሏ እንግዲህ እንደምናስታውሰው ወይዘሮ አዜብንም ከጠራቻት በኋላ አሁን ስራ አለሽ፣ ዝም ብለሽ መቀመጥ አይደለም ብላ ትላታለች። እሷም ምንድነው እሱ ብላ ስትልም አሁን ወደዚህ ቤት ተመልሰሻል እንዳለ ደሊላን እውነቱን እንድታቅና እንድታምንሽ አድርገሽ በደሊላ እንጠቀምባታለን። ካሌብንም ጎዳና እስከ ማውጣት ድረስ ነው እንግዲህ ወይዘሮ አልማዝ ያቀደችው ማለት ነው። እና ይሄንን ምን እንደማደርግ ነው የምትፈልጊው ብላ ስትላትም እኔ ንጹህ እናቱ እንደሆንኩና ሙሉ ለሙሉ ከመጀመሪያው የበለጠ እንዲወደኝ ታደርጊያለሽ። ከዛ ባለፈም እንግዲህ እኔ የምጠቀማቸውን ነገር እጠቀማለሁ ብላ ትላታለች። ይሄንን ነገር የማታደርጊ ከሆነ ከዚህ ቤት ትወጫለሽም እያለቻት እንግዲህ ወይዘሮ አዜብ እንግዲህ እሺ ምንም ነገር አንቺ የምትይኝን ነገር አደርጋለሁ፣ አንቺ ብቻ ምንም ነገር እንዳታደርጊ፣ ሆኖም ካሌብ የራስሽ ሆኖ እጅሽ እንዲገባ አደርጋለሁ። አሁን ደሊላ ሁሉንም ነገር ስለተቀበለችና ደሊላ እያመነችን ስለሆነ
ደሊላ የምትለውን ነገር ሁሉ ስለሚያደርግ አንቺ ምንም ነገር መጨናነቅ አይጠበቅብሽም ብላ ትላታለች። እንግዲህ ወይዘሮ ቤዛ ደግሞ እስከ ዛሬ የለፋሹ ልፋት ሁሉ ከንቱ ሆኗል፣ አሁን በቁጥጥራችን ስር ገብተሻል እያለች እንግዲህ ከዚህም በፊት አዜብ እንግዲህ በባለፈው ብቻ ነው ልጅ እንዳላት ትናንትና ላይ ልጅ እንዳላት ድንገት የታወቀባት። ሆኖም እንግዲህ ቤዛ ክፍሏ በገባችና ቦርሳዋን በፈተሸች ሰዓት ፎቶውን ባገኘችበት ሰዓት በዛችው ቅስፈት ውስጥ እንግዲህ ልጅ እንዳላት የደረሰችባት። ሆኖም እንግዲህ ይሄንን ልጅ በማስፈራራት ይሄንን ለካሌብ ከተናገርኩኝ ከዚህ ቤት አሽቀርቅሮ ይጥልሻል እያለች ነው። ሆኖም እንግዲህ ወይዘሮ አልማዝም በዚህ አይነት እያስፈራራቻት፣ አዜብም እንግዲህ ከጀርባዋ ትልቅ ሚስጥር እንዳለ ነው የሚያስታውቀው። እንግዲህ ከዚህም በፊት ለካሌብ ተቆራቋሪ ሆና ነበር የተገኘችው። ሆኖም እንግዲህ ዛሬ ላይ እሷም የካሌብን ንብረት እና ካሌብን ብቻውን ሳይሆን የምትፈልገው ካሌብን እያንዳንዱን ነገር አጣርቷ ደሊላንም ሆነ ለመልካምነትና ጥሩ ሰው መስሎ አቀርባ፣ ግን ውስጧ ላይ እያሰበች ያለችው ነገር እጅግ በጣም የሚያሳዝንና ልብ የሚሰብር ነው። ሆኖም እንግዲህ ደሊላን መጠቀሚያ ልታደርጋት እንጂ ለሌላ ነገር አይደለም የምትቀርባት። እዚህ ጋር መልካም የመሰለችው ሁሉ ሐሰት እየሆነ እየተገኘ ይገኛል። ከጀርባቸው እያንዳንዱን ነገር ሚስጥሩን እያወጣው ያለ ደሳለኝ፣ ይሄ በህይወት የሚጠቅም ነገር ነው የነገርኩ። ስለዚህ አሁን ወደዛ ቤት ስትመለስ መጀመሪያ ራስን አረጋጋ ብሎትም ነበር። ሆኖም ካሌብ እንግዲህ ራሱን ለማረጋጋት አልቻለም። እጅግ በጣም ስለከበደውና ስላዘነ ራሱን መቆጣጠርም ስላቃተው ነበር እንደዚህ አይነት ነገር ላይ ያደረሰው። እንግዲህ ገሊላ ዛሬ ላይ አንተ ብታምነኝና አንተ እኔ የምልህን ብታደርግ ኖሮ እዚህ አይነት ደረጃ ላይ አንደርስም ብላ ስትለውም እኔ ከእናቴ ውጪ የማምነው ነገር የለም፣ በፍጹም ይቅርታ አድርጊልኝ እንጂ ከእናቴ የማስበልጠው የለም በማለትም እንግዲህ ይነግራታል። አሁን እንግዲህ እናትየው አደጋ ላይ እንዳስመሰለችም ቤዛም እንግዲህ እኔ ከጎኗ ነኝ ያለሁት፣ ምንም ነገር እንዳታስብ ካሌብ፣ እኔ አሳክማታለሁ፣ እኔ እንከባከባታለሁ፣ ግን ቁስሏ እስኪድንላት ድረስ አንተ ወደዚህ አትምጣና አትጨቅጭቃት፣ እቺ ሴጣን ናት እንደዚህ ያደረገቻት በማለት እንግዲህ ደሊላ ላይ በማሳበብና በማሳከክ እሷ ነገሮችን ሁሉ ወደ እሷ ላይ በማምጣት ገሊላን እንግዲህ የዚህ የተንኮሉ አባል አድርገዋታል። እንግዲህ ካሌብም ወይዘሮ አልማዝን ስለሚወዳት ያመናቸው እነሱን ነው። ሆኖም እንግዲህ ዶክተሩ እንዳትንቀሳቀስና እንደሚንከባከቧት እንደተናገረች ነው የምትገኘው። ሆኖም እንግዲህ አሁን ላይ የወይዘሮ አዜብ ሕፃኗ ምንም የማያውቀውን በሱ እንግዲህ እያስፈራሯት ብዙ ነገሮችን ሊያስደርጓት እያሰቡ ነው። እንግዲህ በአንተ መጡብኝ፣ አንተ ምንም የማታውቀው እያለች እንግዲህ እሷም እጅግ በጣም እየተጎዳች ነው የምትገኘው። እጅግም በጣም ነው እንግዲህ የሚያሳዝነው ማለት ነው። እንግዲህ ይሄ ድራማ ነገሮችን ከጀርባ ያለውን ሚስጥሮች እያንዳንዱን ነገር እያወጣ አዳዲስ ነገሮችን ይዞልን እየመጣ እጅግ በጣም ተወዳጁና አስተማሪው ደሊላ ድራማ እንግዲህ ብዙ ነገርን በውስጡ ይዟል ማለት ነው። ሆኖም እንግዲህ ሁላችንም የምንወደው እጅግ ብዙ በውስጡ ትምህርታትን ያዘለ እንግዲህ አልማዝ ምን ያህል እየወደደችው እንደሆነ ነበረ የምናውቀው። ሆኖም እንግዲህ ዛሬ ላይ ደግሞ እሱን ጎዳና ለማውጣትና ንብረቱን ለመውሰድ ያላትና ከጀርባ ደግሞ ብዙ ነገር እንዳለ ነው የሚያሳየው ማለት ነው። እንግዲህ ከቤዛ ጋራ ይህንን ነገር እያደረጉ ቆይተው አሁን ደግሞ እንግዲህ አዜብንም የዚህ ጉዳይ አድርገዋታል ማለት ነው። እንግዲህ እናንተ ደግሞ የተሰማችሁን አስተያየት በአጠቃላዩ የደሊላ ድራማ ምን ይመስላል፣ ምንስ እየተማራችሁበት ነው ያላችሁት የሚለውን ደግሞ ኮሜንት ላይ እንድታስቀምጡ ስል በአክብሮት እጠይቃችኋለሁ። ውዴት የኔ ቤተሰቦች ሁልጊዜም ደግሞ እያበረታታችሁኝ ከጎኔ ስለሆናችሁ ከልብ ነው የማመሰግነው ማለት ነው። እስከ መጨረሻ እንድትከታተሉ ጋበዝኳችሁ። እንግዲህ ደሊላ እጅግ
መልካም ሆኗ ሁሉንም በማመኗ እንግዲህ እየተጎዳች ነው ያለችው። አሁን ላይ እሷ የቤዛንና የአልማዝን ተንኮል እንጂ የአዜብን ተንኮል የምታውቀው ነገር የለም። አዜብ እንግዲህ በዘዴ ነው ወደ ውስጧ የገባችው። ጥሩ ሰውና መልካም ሰው መስሏ ነው ወደ ውስጥ ስለገባች። አሁን እንግዲህ ደሊላ የምታውቀው አዜብ እጅግ መልካምና ጥሩ ለነሱ ለሁለቱ የምታስብላቸው ለትዳራቸው የምትጋጋ መስሏ ነው እንግዲህ ውስጥ የገባችው ማለት ነው። ሆኖም እንግዲህ እሷ የምታውቀው የሁለቱን ተንኮል ነው። ቤዛም እንግዲህ ዝም ብለሽ አንቺ አፍሽን ትከፍቻለሽ እንጂ ካሌብ የሚያምነው እኛን ነው፣ አንቺ ምንም የምታመጪው ነገር የለም እያለቻት ነው። እስቲ እሱም በስተመጨረሻ እናያለን እያለች ነው እንግዲህ የአዜብ ልጅ መኖርም ግራ አጋብቷታል። እንግዲህ አዜብ እዚህ ጋር ልጇን ለምን እንደካደች ልጇን እንግዲህ ክደዋለች ማለት ነው። ቤዛን ደግሞ ልጇ እንደሆነ ተናግሯለች። ቤዛም ደግሞ ያንን ፎቶ ከወሰደች በኋላ ፎቶን ለማስፈራራት ነበር የወሰደችው። ፎቶን ከወሰደች በኋላ መልሷ ጥለዋለች ማለት ነው። እና ደሊላ እንግዲህ አሁን እዚህ ጋር አዜብ ልትሸውዳቸው ነው። እንግዲህ አዜብ ብትሸውዳቸውም ዞሮ እንግዲህ አንድ ቀን ደግሞ እውነቱ የአዜብ ማንነት ይወጣል ማለት ነው። እንግዲህ እዚህ ጋር ካሌብን ብላ ካለች ለካሌብ እንግዲህ ውድቀቱን መመኘት የለባትም። ሆኖም እንግዲህ አዜብና አልማዝ ያወሩትና ትልልቅ ሚስጥሮች በመካከላቸው ያለው ሁሉ በቤዛ እጅ ላይ ወድቋል ማለት ነው። እንግዲህ አሁን ቤዛ በስተመጨረሻ ይሄንን ሁሉ ነገሮች ምን ሊያደርጉና እንዴት ሊያደርጉ እንደሆነ እንግዲህ እሷን በስተመጨረሻ ይሄ ነገሮች እጇ ላይ በመውደቋ በጣም እያስፈራራቻት ነው። እቅድሽ ሁሉ ፈርሶብሻል፣ የአንቺና የወይዘሮ አልማዝ ሚስጥር በእጅ ደርሷል እያለች ነው እንግዲህ። ከዚህም በፊት እንደምናስታውሰው አዜብ ባሏንም ገላ ራሷ ናት የቀበረችው። እንግዲህ አንዳንድ ሚስጥሮች አሁንም ዛሬ ላይ እየወጡ ነው ያሉት። እንግዲህ ጸጥ እያስባሏትም ቢሆን ሆኖም እንግዲህ እሷም ለነሱ የምትሰራና ደሊላን ተጠቅመው እንግዲህ ለአልማዝና ለቤዛ የምትሰራ መስላ ሆኖም እንግዲህ ሁሉንም ነገር ለራሷ እንደምታደርግና በእጇ እስክታስገባቸው ብቻ እንደሆነ እየተናገረች ነው ያለችው ማለት ነው። እንግዲህ በእጅ ካስገባቸው በኋላ ነገሮችን ወደ ራሷ እንደምታደርግና እያታለለቻቸው እንደሆነም እየተናገረች ነው ማለት ነው። እንግዲህ ይሄ ድራማ እጅግ በጣም የሚያስገርም ነው ማለት ነው። እንግዲህ ደሊላ እኔ ሰው ነኝ ወይስ ገረድ ነኝ? እኔ ከሰውም አልተቋጠርኩ ባሪያ ነኝ። ለምንድን ነው እንደዚህ ህይወቴ እየተመሰቃቀለ ያለው? መቼ ነው ህይወቴ የሚስተካከለው? እያለች እንግዲህ እጅግ በጣም እያዘነች ነው። በጣም ነው የምታሳዝነው። እንግዲህ ነገሮች ተስተካከሉ፣ መንገድ ያዙ ስትል የሆነ ነገር ይፈጠራል። እንግዲህ ይሄ ነገር ሁሉ እነሱ በንጹህ ልባቸው እንደ ራሳቸው ስለሚመስላቸው ሁሉንም ስለሚያምኗቸው እንግዲህ ነገሮች ቶሎ ይበላሹባቸዋል ማለት ነው። እንግዲህ አሁንም እንግዲህ ደሊላ ያሰበችው ነገር መንገድ ሆነልን፣ በቃ አሁን ላይ ጥሩ ሰው አግኝተናል፣ ለእኛ ትቆረቆራለች ባለችው ደግሞ እየተጎዱ ይገኛሉ። እንግዲህ እሷ ሙሉ እምነቱን አምናታለች። እንግዲህ ለእህቷም ስትላት ወይዘሮ አዜብ አሁን ላይ በደሊላ ነው የምጠቀመው ነው እያለች ያለችው። እንግዲህ ደሊላን እንግዲህ ሰርስሯ ነው ውስጧ ላይ የገባችባት። ደሊላም እንግዲህ እስካሁን የምታምነው ሰው ሳይኖር ግን ዛሬ ላይ ደግሞ ወይዘሮ አዜብን በማመኗ እየተጎዳች ትገኛለች ማለት ነው። ውድ የተከበራችሁ ቤተሰቦቼ እስቲ ስለዚህ ድራማ አሁን ደሊላ እንግዲህ ብዙ ፈተናዎችን እያሳለፈች ነው፣ ብዙ ነገሮችን እያሳለፈች ነው ያለችውና እሷም እያለች ነው ያለችው። እንግዲህ አሁን ላይ በጣም ከብዷታል ነገሮች ሁሉ። የምታምነው ሰው ሁሉ እኮ የለም መቼም እውነት ነው። ከአጠገባችን ያለ ሰው ነው የሚጎዳን። ከሩቅ የሚመጣ ሰው ማንንም ጎድቶ አያውቅም ማለት ነው። እራሳችሁ የምታቀርቡት ውስጣችሁን የምታሳዩት ነው የሚጎዳውና ውስጣችንም አናቅርብ ለማለት ደግሞ ሰው ግልጽ ካልሆነና ውስጡን ካልተናበበ አብሮ ሊዘልቅ ይችላል። ግን
የሚረዳዳው ለችግር ጊዜ የሚደራረሰው ውስጡን ግልጽ አድርጎ ሲናገር ነውና እንግዲህ አሁን በባለፈው ደሊላ ውስጧን ግልጽ አድርግቷ ለወይዘሮ አዜብ እየነገረቻት ስለነበረ ሁለቱን እንደዛ በዛ አይነት ዘዴ ያስታረቀቻቸው። እንግዲህ ደሊላና ካሌብ ተጣልተው ነበረ። የተጣሉትንም ደግሞ ያስታረቀችው በዚህ የተነሳ ነበረ። እንግዲህ ግልጽ ደግሞ ካልሆነች ደግሞ ይሄንን ለአንድ ሰው ለምትቀርበው ሰው ካላማከረች እንዴት ይታረቃሉ? በአሁን ሰዓት ላይ ደግሞ እናንተ የውስጣችሁን አንስታችሁ እንደዚህ ነው ብላችሁ ግልጽን በተናገራችሁ በቆያችሁ ጊዜ ነገሮች ሁሉ ነው እየተበላሹ የሚሄዱት ማለት ነው። ስለዚህ አሁን እንግዲህ እሷ ለአዜብ ሁሉንም ነገር እያደረገች ካሌብ እንግዲህ ደሊላን ስለሚያፈቅራት እሷ የምትለውን ነገር ሁሉ እያደረገ ስለሚገኝ ማለት ነው። እንግዲህ እሱን ራሱ አሳልፋ ሰጥተዋለች። ሆኖም እንግዲህ የጎረቤት ልጅ ነው ብላ ስትላትም ደሊላ እንግዲህ መጀመሪያ ላይ አላመነችም። በደንብ ተጠንቅቀሽ ያዢ እያለቻትም ነበረ። ስትላትም እንግዲህ ትንሽ ያላመነች መስሎ ነበረ። ሆኖም እንግዲህ ያው እስከ ዛሬ ድረስ ስላልዋሸቻት አምናት ነበረ ማለት ነው። እንግዲህ ደሊላን ማጥፋት ደሊላን የሆነ ነገር ማድረግ የጀመሩት ዛሬ አይደለም፣ እጅግ በጣም የቆየ ነው። እንግዲህ ዛሬ ላይ ደግሞ ነገሮቹ እንደዚህ ሆኑላቸው እንጂ እነሱ እንግዲህ ይህንን ነገር ማድረግ ቆይተዋል ማለት ነው። እና እንግዲህ ያላችሁን ሀሳብ ኮሜንት ላይ አስቀምጡ። እንግዲህ ወይዘሮ ቤዛ እንደማይሳካላት ተንኮላ ሁሉ እንደሚፈርስ ምንም አይነት ጥርጣሬ የለንም። መቼም አንድ ቀን ወደ እስር ቤት ወይም ደግሞ ጎዳና እናወጣለን ብለው ወደ ጎዳና እንደሚወጡ እርግጠኛ ነን ማለት ነው። እንግዲህ ብዙዎቻችሁ ደስ ብላችሁ ነበረ። ጥሩ ላይ ነው ያለው። ጥሩ ነገር ተስተካክሏል። በቃ አሁን ደሊላ ወደ ራሷ ተመልሳለች ብላችሁ ነበረ። እንግዲህ አሁን ነገሮች ደግሞ እንደውም እየተፋፋሙ ነው ያሉት ማለት ነው። እንግዲህ ካሌብም ይሄንን ነገሮች ከሰማ በኋላ እየተፋፋሙ ይገኛሉ ማለት ነው። እንደተለመደው ደግሞ አስተያየታችሁን አስቀምጡልኝ ኮሜንት ላይ ጠብቃችኋለሁ ማለት ነው። እሺ ውድ የተከበራችሁ ቤተሰቦቼ እና እስከ መጨረሻ ስለምትከታተሉ ስለምታበረታቱኝ ሁሉ ከጎኔ ስለሆናችሁ ሁሉ ከልብ አመሰግናለሁ ማለት ነው። አይ እምቢ ያለኝ እኮ ይሄ እንትን ማለት ነው። ምን ይሻለኛል?